ወይዘሮ ማህሌት እንግዲህ ዝናን አፍቅራ እየተሰቃየች ትገኛለች። በባለፈው ፓርት እምር ዝንጥ ብላ እቤቱ ድረስ በጨለማ ሂዳ ምን ነው በዚህ ጨለማ የመጣሽው? በሰላም ነው ወይ? ምን አይነት መረጃ ይዘሽ መጠሽ ነው አሁን እዚህ በዚህ ሰዓት የመጣሽው? ሲላተኝ አይ እኔ አንተን የመሰለ ልጅ ብቻህን ማደር የለብም ብዬ ነው የመጣሁት ስትለው እሱ በጣም ከትከት ብሎ ሳቀባት። ይኸውልሽ ትሰሚኛለሽ ሴትዮ፣ እኔ ዝና እንደሆንኩ ባለትዳር ነኝ፣ የሉላ ባለቤት ነኝ። ከሉላ ውጭ ወደ ውጭ ማንንም ሴት አልጠጋም ብሎ አፏን አላት። እሷ ደግሞ ምን ነው ያችን ጣዖት አስሬ ካልጠራካ አይሆንልህም እሳ ስትለው ለእኔ ጣዖቴ ናት፣ ምን ታመጫለሽ? አሁን ይህን ልትይ ነው እንደ መጣሽ አላት። ዝና ደግሞ አንተ ሙደ ገዳዳ አትሁን፣ አይገባም እንዴ? እና እስኪ ጠጋበል እና ወደ እኔ ጠጋበልና ቁጭ በልና እናውራ ትለዋለች አልጋው ላይ። እሷ ዝንጥ ጥምር ብሎባት ነበር የሄደችው። እሱ ግን ትሰሚኛለሽ፣ አሁን ትወጫለሽ አትወጭም ይላታል። ከዛ በኋላ እንዴ በዚህ ጨለማ እኮ ጅብ ይበላኛል፣ የት ነው ወጥቼ የሚሄደው? አይተኸዋል ሰዓቱን? በጣም እኮ ጨልሟል፣ የራሲ ጉዳይ ያቦ ነይ ውጭልኝ ብሎ እጇን ጎትቶ አስወጣተኝ። እሷም በአጭር ቀሚስ ነበረ ከሱ ቤት የሄደችው። ከዛማ ሞንደል እያለች ወጣ ሄደች። እንደዛ ውጭ ሲላተኝ ክው ክው መጣችና የፈረደባት ኤፍራታ ጋር ኤፍራታዬ ዝና እኮ ጠገበ፣ ካለ ሉላ ሌላ ሴት ማየትም ምንም ማለትም አይፈልግም፣ አይገርምሽም? ከዛ በኋላ ኤፍራታ ምን አለቻት? በፍቅር አጠምደዋለሁ ብለሽ እንደዛ ዝንጥ ብለሽ መከራሽ አይተሽ ፏ ብለሽ ሂደሽ ውጭ ብሎ እንደ ውሻ አባረረሽ፣ በጣም ያሳዝናል ብላ ሳቀችባት ኤፍራታ። ዝም በይውማ ጠብቂ ኤፍራታ፣ አሁንም በድጋሚ ዝንጥ ምር ብዬ እንደው ጠብ በፍቅሩ ጠብ ነው የማደርገው እያለች አሁንም ትዝታለች። አሁንም ትዝቻለሽ እንዴ? ተይ ተይ አትፎክሪ ብዙ ትላታለች ኤፍራታ ደግሞ። ከዛ እንዴት ውጭ ይለኛል? እንዴት እኔ ስንቱን ወንድ እንዳላንባረከኩኝ ሁሉ እንዴት ይህ ዝና ዘነዘና ራስ እንዴት ውጭ ይለኛል እንደውሻ ብላ ማለት እሪ ኩራምቦ በቃ ተናደደች። የመጨረሻ ኤፍራታ ብሩክ እኮ ሊመጣ ነው ሰምተሻል? ሰሞኑን ስትላተኝ ይምጣ እባክሽን፣ እንደውም እኔና ዝና ሁነን ከአንድ ላይ ቀብረር ቀጭቋ እያልን በፊቱ ነው የምናልፈው። እንደውም ይምጣ ይያት፣ እኔ በፍቅር ነው ጠብ ማድረገው ዝናን ማለት ነው። ዛሬ ውጭ ቢለኝም እንደውሻ ነገ ከነገ ወዲያ ዝም በይ ታየኛለች ትላታለች። እባክሽ አንቺ ሁሌ ፎከራ አለች ኤፍራታ። ቅድስትዬና ዳጣ ቁጭ ብለው ቡራ እኮ ሊመጣ ነው ትላታለች። መቼ ነው የሚመጣው? ሮብ ሊመጣ ነው። ስለዚህ ቤቱን አብረን እናጽዳ ታግዥኛለች ትላታለች ቅድስት። እድቅ መማ ትቀልጃለሽ እንዴ? አግዝሻለሁ፣ ወገቤን ሸብ አድርጌ እንዳንቺ ቢጃማ እንኳን ባለብስ በቃ ተፍ ተፍ ላሉ አብረሽ እሺ ትላታለች። እንግዲህ ወስዳ ጣዬ በቃ እንጀምራ ጽዳታችንን ቤታችንን ፏ ብትን እናድርገውና ጋሼ ሲመጣ ደስ እንዲለው። ግርማ ነው ሪፖርት ዶ የሚቀበለው ትላለች ቅድስቴ። ከዛ ዳጣ ደግሞ ዳጣ ናት እንጂ ዳጣ ማነው ሪፖርት ሂዶ የሚቀበለው ስትላለ ቅድስቴ። እንዴ አንቺና ሞገስ ናችሁ? አንዴ ሞገስ ጋር እኮ ተጣልቷለኝ፣ እኔ ብቻዬን ደግሞ አልሄድም ያዝና ይመታኛል ትላለች። ታዲያ እኔማ እኮ ቤቱን ጥዬ መሄድ የለብኝም፣ እዚህ ቡናውን አቅራርቤ ምን ብዬ ፏ ብትናዘጌ ቤቱን አጫጭሼ ነው እኮ የምጠብቀው እንጂ ሲገባ ታዲያ ቤት ተዘጋ ቤት ሊከፍት ነው እንዴ? እናንተ ሄዳችሁ ትቀበሉታላችሁ፣ እኔ ደግሞ እዚያ ተዘጋጅቼ እጠብቃለሁ ትላታለች። ሲመጣ እኮ ወዲያውኑ በስሙ ነው የምትጠራ ታውቂያለሽ? ቅመሟ ወዲያውኑ መታወቂያ የሚወጣልኝ የቡራ ልጅ ተብዬ እጠራለሁ፣ በቃ አባት ይኖረኛል እያለች ነሸነሸች ትገኛለች ዳጣ። እናቴን ግን እንዴት ነው የማገኛት? የት ነው የማገኛት? እሺ ቡራስ አባቴ ሊሆን ነው፣ እናት እስከ የት ነው የማገኝ ትላታለች። አንቺ ደግሞ ሁሌ በቃ ስለ ቤተሰብ እንዳወራሽ ስለ ቤተሰብ እንዳወራሽ አይሰለችሽም? በቃ እግዚአብሔር ባለው ቀን ትገናኛላችሁ ትላታለች ቅድስቴ። እኔ ምልሽ ቅድስት አለች ዳጣ አንቺ ምትይኝ ስትላት፣ ግን ምሳሌ ተሽሏት ነው ወይንስ እንዴት ነው? ስለ ምሳሌ ምንም ነገር ያለች ነገር የለም ስትላትኝ፣ እንደው ስለ እሷ እንኳን ምንም ነገር አላለኝም፣ ግን እንመጣለን ብቻ ነው ያለኝ። እኔ ራሱ ወደ ፈርቷል ትላለች። አይ እግዚአብሔር አለ፣ ይህ ሁሉ ለፍቶ ለፍቶማ ብቻ ምሳሌን እንዲያጣት አንፈልግምም፣ እግዚአብሔርም ደግሞ አይተውም ትላለች። እሷም ድና ትመጣለች፣ እሱም አብረው ይመጣሉ። ከዛ ከአንቺ ጋር ትገባላችሁ፣ እኔ ሚዜ ይሆናለሁ ትላለች ዳጣ። ከዛ ቅድስት ደግሞ እፍር እንደማፈር አረጋት፣ እንደ መሽኮርሞም ምናምን። እኔን አይደለም ያገባው ሌላ ሴት ያገባለኝ፣ ከዛ እኛ እንድረዋለን ማለት ነው። እኔ ለጋሽ እህቱ ነኝ፣
አንቺ ደግሞ ልጁ ነሽ ማለት ነው ትላለች። ማህሌት እንትና ማነው ሉላና ሞገስ ሉላ ከሞገስ እንትን ላይ ጋደም ብላ እሱ ፀጉሯን ያሻሻታል። በቃ ስለ ድሮ ያወራሉ። እኔ እኮ ፀሐይዋን አፈቀችኝ እኮ እዚህም መጥቼ ፀሐይ ላይም እንዴ አለችው። በቃ ሉላ እንውጣ፣ ፀሐይዋ ከናፈቀችሽ እንውጣና እንዝናና፣ ላዝናናሽ ይላታለኝ። ከዛ ወጣው ሽጉጥ ነገር ያዘ እሱ ተደብቆ ከሉላ ሳታየው ደብቆ ያዘው። ከዛ በኋላ ወሰዳተኝ ፀሐዩንም ብርዱንም ሁሉንም ነገር እየዘለለች ከሱ ላይ እንደ ፌንጣ እየተሰቀለችበት እንደ ዶሮ ከደረቱ ላይ ትንሽ ተዝናኑ። ተሽከረከረባት፣ ተሽከረከረችበት ከሞገስ ላይ ዶሮ አሰቃየችው። ብታይ እንዴት እንዳረጋተኝና እና ለማንኛውም ደስ ይላለኝ። ይሄ እኮ ህጋዊ ምንድን ነበር ያለችው? አዎ አንተ ግን የማህሌትን አንተና ማህሌት ተኝታችሁ የራቁት ፎቶ እኮ ለቀህባታል በሚዲያ ስትለው አይ ማን ያለሽ ይላታል። እንዴ ዝና ነዋ ተይው አትስሚው አላት። ከዛ በኋላ እንዴ አላደረክም አልለቀክም ከእሷ ጋር አብራችሁ አላደራችሁም ትለዋለች። ማለት ሉላዬ አንቺ ያው ድሃ በመሆኔ ጥለሽኝ ሄደሻል፣ ከአንቺ ጋር ተለያይተናል፣ ባደርገውስ ይፈረድብኛል አለ። እዚህ ላይ ግን እውነቱን ነው፣ ትክክል ነው። ወንድ ልጅ አይደል እንዴ አይፈረድብኝም አይደለ ሲላት፣ እሱ ልክ ነህ፣ ግን ደግሞ ለምን ደበከኝ? አድርገኸዋል አይደለ? አዎ እንግዲህ ምንም ማድረግ አልችልም፣ አድርጌዋለሁ፣ ለቅቄዋለሁ። እንደማትቀየሚ ቂም እንደማትይዥብኝ እንደማትናደጂ አውቃለሁ። ምክንያቱም ጥለሽኝ ሄደሻላ፣ በንዴት ያደረግኩት ነገር ነው ይላታል። የኔ እኮ የምትመለሽ ተመልሰሽ የምትመጪ አልመሰለኝም ነበረ፣ ግን አሁን ህጋዊ ሚስቴ ትሆኛለሽ ምናምን ሲላተኝ፣ አይ ህጋዊ ሚስትማ ልሆን አልችልም፣ እንዲሁ ግን እንገናኛለን፣ ህጋዊ ባሌ ዝናና ዝና ብቻ ነው ትለውና ልቡን እንትን ትለዋለች፣ ተሰብረዋለች። አንገቱን ቀርቀር አረገ ሞገስ። ከዛ በቃ እሷም በቃ ፀሐይዋን አይቻለሁ ጨረቃዋንም በኋላ ወጠን እናያለን ብላ ወደ ቤት እንመለስ ብላ ተመለሱ። አሁንም ጭኑ ላይ ጋደም ብላ እያወሩ እያለ ዳጣ ደወለች። ከዛ ደወለችና እንዴ ሞጌ የት ነህ አንተ ግን የእናቴን ነገር በቃ ረሳው አይደለ አታፋልገኝም አይደለ እያለች ትደውልለታለች። ተረጋጊ ይላታል። አንተ ወንድ ልጅ አይደለም እንዴ ቆፍጠና አትልም እንዴ? ምነው አንጠልጥልሃል እኮ እንዴ ምን ነው ቆርጠህ ልጥለው ፈለክ እንዴ? አንጠለጠልከውን አትፍራ እባክህ፣ ወንድ ልጅ ነው አትንበቅበቅ፣ ማንንም እንዳትፈራሽ፣ እኔ ደግሞ ከጎን አለ። ብቻ እነዝና ይምጣ እንጂ ሌሎ ችግር የለውም እንዋጠዋለን ትላለች። በቃ ሉላን አገኘ ካሁንማ በቃ እኛን ሁሉ ረሳን፣ እኛን ቅመሟን። ኧረ ተው ተው ተው፣ ብሩኬ ጋር ብትጣላ እኮ እኛ ጋር አይደለም የተጣላው። ስለዚህ እንዴት መጠቅ እንዴት ናችሁ? ብቸኝነት እንዴት ነው? በቃ አይጠየቅም እንዴ ሞጌ? ሉላን አገኘ በቃ በዛው ላሻልክ። ኧረ በጣም ነው የምትገርመው ብላ ዳጣም ስልኩን ዘጋችበት። የእነሱ ጋርድ የእነንትና የሞገስና ማለቴ የማህሌትና የዝና ሞገስ የዝና ጋርድ መጣና አንተ ምንድነው አንተ ወረቀት አመላላሽ ነህ ልበልህ ወይንስ ምንድነው ስራ? እንዴት ሞገስንና ሉላ ማግኘት ያቅታል? እንዴት ሁለቱን መግደል ያቅታል? እንደው አንዳቸውን እንኳን ብችል ሞገስን፣ ካልቻልክ ደግሞ ሁለቱን፣ ከቻልክ ሞገስን፣ ካልቻልክ ደግሞ እሷን። ያኔ ሁለቱንም ካገኛቸው እኔ ማለት ነው እኔ ስለማልወጣ ነው እንጂ እኔ ብሆን ሁለቱም ካገኟቸው አልምራቸውም። በተለይ ግን ሞገስን ብሎ ይፎክራል ዝና ማለት ነው። ሉላን በእጄ እስካላስገባው እኔ ምንም ነገርም እንቅልፍም አልተኛ ምግብም አልበላም ብሎ ይዝቷል። ደግሞ ምን ነው አንተ እህሽ ብሩኬ እኮ ይመጣለውን ሰሞኑን። ብሩኬ ከመምጣቱ በፊት መጀመሪያ እነ ሞገስን እንትን ማጥፋት አለብህ። ስለዚህ ተፈተፈ በል ትለዋለች። እሱ መጣ አልመጣ እኔ ምን ይሰራልኛል? ኧረ ብሩክን እኮ አታውቀውም። ብቻ ምሳሌ ድናለት ትምጣ። ምሳሌ ታክማ ድና ከዳነች ኧረ ስለማታውቀው ነው። አሁን እኮ የሚሽለጠለጥልክ ልጁን እስከምትታከም ድረስ ነው። ደዛ ሌላ ነገር አውሪ እንጂ ወሬ የለሽም እንደ ሌላ ወሬ። አሁን ስለ ብሩክ ታወሪያለሽ። እኔ ስለ ብሩክ አላስጨነቀኝም፣ ስለ ሞገስ ነው የሚያስጨንቀኝ። ምክንያቱም ሉላን ቀምቶብኛል። ሉላ የትም አትሄድም ከሱ ውጭ ይላታል። እንግዲህ ዞሮ እንትና ማህሌት ዝናን ስለወደደችው ስላፈቀረችው በእጇ እንዲገባላት ነበር የፈለገችው። እሱ ግን መቼም የሚፈታል ልጅ አይደለም ወይ ፍንክች አለ።
ምንም እንትን ሊላትም አልፈለግም። እንዴት እንደሚያደርጋት እንዴት እንደሚያመነጫጭቃት ማለት ነው። እንደ ሴት አያትም። አፏፏን ነው የሚላት። ሉላ ለሞገስ እስኪ ዳጣን አገናኘኝ ትለዋለች። እሷም እኮ እሷ ማግኘት እፈልጋለሁ እያለች ነበር እና ልውሰድሽ እንደ ወይንስ እሷ ትምጣ ሲላተኝ እሷ ብትመጣ አሪፍ ነው አለች። ከዛ ሊያመጣት ሲሄድ መንገድ ላይ ያዶ እንትኑ ጋርዱ የነ ማህሌት ጋርድ አገኘው። ሞገስ እንግዲህ ሽጉጥ ይዞ ነበረ። ሽጉጡን ዳጣ አየችው። ዳጣ እና እሷ ከአንድ ላይ ነበሩ። ሞገስና ዳጣ ተገናኝተው ጨለማ ማታ ላይ ነበረ እና ወደ ሉላ ሊወስዳት ነበረ። ዳጣን ከሉላ ጋር ሊያገናኛት ማለት ነው። ሉላ ናፈቀችኝ ዳጣ ብላ ማለት ነው። ከዛ መንገድ ላይ ትንሽ ቁጭ ብሎ የሆነ ካብ ላይ ነው እያወሩ እያለ እንግዲህ ያጋርዱ መጥቶበታለኝ። እንደዛ እያለ ነው ድራማው እያለቀ። ሞጌ ያን ጋርዱን ይመታዋል አይመታውም የሚለው በጉጉት እናያለን ማለት ነው። ግን እርግጠኛ ነኝ ሞገስ ያን ስለያዘ ግንባሩን የሚለው ነው ይመስለኝ። ዳጣ ፈርታለች። እንደ ዝና ነው ወይ ብቅልም የሚለው ዝና? አይ ዝናም አይደለም። ዝና ቢሆንማ ብቅልም አይልም።